ሰላም ሰላም ይሄው ላይፍ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ፣ ሸር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ለዛሬ ይዘላችሁ የመጣሁት ምሳሌ ክፍል 169 ነው ማለት ነው። የዛሬ ክፍል ለየት ያለ ክፍል ነው። እሱ ደግሞ ምንድነው? ሁሉም ነገር እየተስተካከለ ነው ሲባል በስተመጨረሻ ሌላ ነገር ይፈጠራል። በነ ምሳሌ ያለው ነገር ደግሞ እንደዛ ነው ማለት ነው ጋይስ። እሱ ደግሞ ምንድነው? የዝና ነገር አበቃ፣ የማህሌት ነገር አበቃ ሲባል ካሌብ የሚባል አዲስ ችግር ፈጣር ሰው መጣ ማለት ነው ወደ ህይወታቸው። ከዛ እሱ ደግሞ ሁሉንም ነገር እያበላሸ ነው፣ ሁሉ ነገር እየበጠበጠ ነው። ከዛ በዚህ መሀል ደግሞ ሁሉንም እነ ካሌብና ሞገስ ብሩክ በጣም እየተጨናነቁ ነው። ግን ሌላ ነገር ደግሞ ምንድነው? ብሩክ ለቅድስት ሊያገባት ነው፣ ሊጋቡ ነው ማለት ነው። ይሄ ደግሞ እናውቃለን፣ ታውቃላችሁ ማለት ነው ጋይስ። እና ዝግጅት ላይ ነው ያለው ሊጋቡ። ሌላኛው ደግሞ መድብል ፍቅር ይዞታል ከማነው ስሟ ኤደን፣ ከኤደን ፍቅር ይዞታል ማለት ነው። እና እሱም ሊያገባ ይሆናል። ከብሩክ ቀድሞ ነው የሚያገባው ወይም ከሱ በኋላ እኔ እንጃ፣ የምናየው ነገር ነው የሚሆነው። ቅድስትና ዳጣ ደግሞ ስለ ሰርግ እያወሩ ነው። የእናንተ ሰርግ እንዴት ነው የሚሆነው? በጣም ደስ የሚል ነው ምናምን እያለቻት ነው። ቅድስት ደግሞ አይ ከኔ በፊት መድብል ቢያገባ ደስ ይለኝ ነበር፣ መድብል ያገባል ከኔ በፊት ምናምን እያለቻት ነው ማለት ነው። እና በዚህ ነገር ደግሞ የነሱ ችግር ያለው አሁን ካሌብ ነው። ዝና ታሰረ ሲባል ካሌብ ነው የቀረው። ካሌብ ደግሞ መድብልና ጠበቃው ሲመካከሩ ጠበቃው ለካሌብ አሳልፎ እንዲሰጠውና እንዲከሰው ይፈልጋል። መድብል ግን አይሆንም፣ ይሄ አደገኛ ሰው ነው እያለው ነው። እና ቢከሰውና ሁሉም ነገር ቢስተካከል ጥሩ ነበር። ግን ካሌብ መድብል ፈርተዋል። ለነ ምሳሌ እንዳይሄድ ወደ እነ ብሩክ እንዳይሄድ ፈርተዋል ማለት ነው። ግን በቅርቡ ይታሰራል ካሌብ ማለት ነው። ግን በዚህ አንድ ያልገባኝ ነገር ሞገስ ለሉላ በጣም ነው የሚያፈቅራት። ግን አርግዣለሁ ስትለው ከማን እንዳረገሽ ማን ያውቃል ምናምን ብሎ ነው ሞዴ የያዘባት ማለት ነው። ለምንድን ነው እንደዛ የሆነው? እኔ እንጃ፣ እኔ አልገባኝም። ብሩክ እንደዛ አይነት ሞገስ እንደዛ አይነት ሰው አልነበረም። በአሁኑ ግን በጣም እየተቀየረባት ነው። እንዴ ምን እያልክ ነው? ከሌላ ሰው አርግዘሻል እያልከኝ ነው ምናምን ስትለው በጣም ተቆጣ። እሱ ደግሞ አዎ ይሆናል ምን አውቄ እኔ ምን አውቄ ምናምን ብሎ ሙድ ያዘባት ማለት ነው። ሉላ ደግሞ በዚህ ነገር በጣም ነው የተናደደችው። ምክንያቱም አንድ ሰው ስታፈቅረው ለሱ ብለህ ብዙ መስዋዕት ስትከፍል፣ ሉላ በዝና ምክንያት ብዙ ነው የሳቀችው ለሞገስ ብላ ማለት ነው። ለፍቅር ብላ ስለምትወደው ከሱ ጋር በጣም ብዙ ነው የተንከራተተችው። ከዛ እንደዛ እያረገች መድብል እንደዛ ሲላት ደግሞ በጣም ይደብራል ማለት ነው። እኔ እንጃ ማለት ጥሩ አይደለም። ከአንድ የምትወደውና የምታፍቅረው ብዙ መስዋዕት የከፈልክበት ሰው እንደዚህ አይነት ነገር ሲገጥመህ በጣም ከባድ ነው ማለት ነው። እና ሉላ ደግሞ በጣም ግራ ገባት። ለምን እንደዚህ ይላል እንዴ? እኔ ለሱ ብዬ ብዙ ነገር አልከፈልኩም እንዴ ምናምን ብላ ነው እንትን የሆነችው። እና እሱም ብዙ ነገር ነው የከፈለው ለሉላ ብሎ ለፍቅር ብሎ ምናምን ማለት ነው። አሁን ግን በስተመጨረሻ ላይ ሲደርሱ ሁሉንም ነገር ተስተካክሎ ብለው ሲረጋጉ እንደዛ ሲሆን ጥሩ አይደለም ባይነኝ እኔ ማለት ነው። ማለት ተናድዶ ይሆናል፣ በሷት በሳጭቶ ይሆናል። ግን በእንደዚህ አይነት ነገር
ሊናገራት አይችልም ማለት ነው። ለአንድ የምትወደውና የምታፍቅረው ሰው እንደዚህ አይነት ነገር ልትለው አትችልም። መቼም ከአእምሮው አይወጣም ይሄ ነገር። እንደዚህ አይነት ንግግር መጥፎ ነው ማለት ነው። እና ሞገስ ደግሞ በዚህ ነገር በጣም ተሳስተዋል። መድብልና ብሩክ ደግሞ ለጠበቃውን ማለት ነው ለካሌብ እየፈለጉ ነው ማለት እሱ በጣም አደገኛ ሰው ነው። ለነሱ እየፈለገ ነው። ለነሱ እያሰቃየና እያሳደደ ነው። እነሱ ደግሞ ለካሌብ እንትን እያለ ነው ማለት ነው። ካሌብ ቢያዝ ማለት ከተያዘ በጣም ጥሩ ነገር ነው። ሁሉንም ነገር ይስተካከላል። ሁሉንም ነገር እንትን ይላል ማለት ነው። የሚያስጨንቅ ነገር የለም ከአሁን በኋላ ማለት ነው። እና ካሌብ ቢያዝ ጥሩ ነው። ከዛ እሱ ከተያዘ ደግሞ የነ ብሩክና ቅድስት ሰርግ ይመጣል። ከዛ ቀጥሎ ደግሞ የመድብልም ማለት ነው። እና እነ ሞገስም እንትን ልጅ ይኖራቸዋል። ከአሁኑ ልጅ ይኖራቸዋል ማለት ነው። ምክንያቱ እርግዝ ነኝ ብላለች እና በሚቀጥል ጠቃሚና አስተማሪ ነገር እንጠብቃለን ከነ ምሳሌ ድራማ ማለት ነው። የአሁን እንኳን በጣም ይደብራል። የሞገስ ንግግር ሁሉንም ነገር እንትን አላለም። ግን በሚቀጥል በአዲስና በደስ የሚል ነገር እንዲመጡ ተስፋ እናደርጋለን። የነ ብሩክ ሰርግ በቅርብ እንዲሆን ተስፋ እናደርጋለን። ሌላኛው በኩል ደግሞ የኤፍራታ የማህሌት እህት ማለት ነው። እሷ እንደምናውቀው እርጉዝ ናት። ባሏ ደግሞ ደላላ ነው እና እንደፈለገው ነው እንትን የሚለው። ከዛ ሌሊት ሙሉ ቤት አልነበረም እና ከዛ መጥቶ የታደርክ የት ነበርክ ብላ ስታፋጥጠው እኔ እስር ቤት ነው የነበርኩት፣ ማህሌት ምን ታርጋለች ምናምን ብሎ ሌላ ነገር ነው የፈጠረው። ከዛ ወሬውን አትቀይረ፣ እኔ ያልኩ አንተ የት ነው ያደርከው ነው ያልኩና ይሄ መልስልኝ በመጀመሪያ ያለችውና ከዛ እሱ ደግሞ አይ እኔ ምናምን ስላት ሰክረህ ነው ወይ ከሌላ ሴት ነው አድረህ ነው ወይ ምናምን ስትለው አይ ትንሽ ለስላሳ ነው የጠጣሁት። እሷ ደግሞ እንደ ማህሌት ጸባይ ናት ምናምን ስላት እየቀባጠረ ነበረ። ክፉ ሰው ስለሆነች ነው የሆነ ነገር አድርጋበት ነው እንጂ እኔማ ለስላሳ ብቻ ነው የጠጣሁት አላትና ሁሉም ችግር ወደ ማህሌት እያሳበበው ነውና ቀስ በቀስ እውነቱ አወጣው ማለት ነው በስተመጨረሻ። እና ቤተሰቦች ከወደዳችሁ ላይክ እና ሼር ኮመንት አስተያየታችሁን መስጠት አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በሚቀጥል በአዲስ ነገር እስከምንገናኝ መልካም ጊዜ መልካም ቆይታ ለእናንተ።